መኮንን የስራ መደብ ላይ በሚያገለግሉበት ወቅት ከአንድ የባንክ ሰራተኛ የማይጠበቅ ተግባር መፈጸም በኦዲት ሪፖርት መረዳት ተችሏል። በዚህም የምርመራ ሪፖርት መረዳት እንደሚቻለው ከአቶ መስፍን ጌጃ ከተባሉ ደንበኛ የቁጠባ ሂሳብ ላይ በእርሱ የእጅ ጽሑፍ የወጪ ማዘዣ ላይ ከደንበኛው ጋር የማይመሳሰል ፊርማ ናሙና 5600 ብር ተቀናሽ በማድረግ በራሱ ዩዘር አካውንት ፖዝ አድርገው እንሂድበት። ትቀጥለዋለህ 5600 ብር በራሱ የእጅ ጽሑፍ ከሰው ገንዘብ ላይ ሸዋሿ ባንክ ውስጥ ይሰራ ነበር እያለን ነው ወዳጃችን ወንድማችን። እስራኤል ዳንሳ ባንክ ተቀጥሮ ወላይታ ውስጥ ባንክ ተቀጥሮ በሚሰራበት ሰዓት ገንዘብ ትንንሽዬ ገንዘቦችን ወደ ራሱ ይወስድ ነበር። ቅድም ለዚህ ነው ምነው እናቴ በእንቁላሉ ጊዜ በቀጣሽኝ። አየህ አሁን ላይ የመጣው 10 ሚሊዮን ዶላር ምናምን ወሰደ ምናምን ሲባል ዝም ብሎ 10 ሚሊዮን ብር የመውሰድ ድፍረት ድንገት አናቱ ላይ ወድቆበት አይደለም። ከ6000 ከ10000 ብር የጀመረች የእጅ አመል ናት። አድጋ አሁን ማይክ ይዞ ሱፍ አድርጎ ጋርድ ቀጥሮ የቀጠለው። ተዋቸው እስኪ በቃ እነሱ ስራ ላይ ናቸው። እንደዚህ አይነት ማጥቃት አይደብራችሁም? እንደናንተ እስኪ መንግስታዊ የሆነ አካላቶች አሉ፣ መንግስት መስለው መንግስት ላይ የሚያሴሩ እነሱ ላይ እስኪ በርቱ። ልብ ካለ ምንድነው ግለሰቦች ላይ ያክል በተለይ ከኦሮሚያና ከደቡብ የሚወጡትን የማትወዱ ለመንፈሳዊ አይታችኋል ጉዳዩን ወዴት እንደወሰደው ወደ ኦሮሚያና ደቡብ ይላል። ኦሮሚያና ደቡብ ብራዘር የደቡብ ወንድሜ ኦሮሚያ ውስጥ ያለው ወንድሜ እንዴ ሌባ እኮ ብሔር የለውም። ዘርን አማርጦ አይደለም። ለምሳሌ እስራኤል ዳንሳ እንትን ያለው ሸወደ የተባለው ቂጤሳ የተባለው ሰውዬ ምንም እስራኤል ዳንሳ የደቡብ ሰው ቢሆን የተሸወደው ቂጤሳ ግን አማራ አይደለም ወይም አፋር አይደለም፣ የኦሮሚያ ክልል ተወላጅ ነው። አውቃለሁ። እዩ ጩፋን በተመለከተ በዘይት ትርፍ ያገኘውን ገንዘብ ወላይታ ሶዶ ላይ ትልቅ የ5 ስታር ሆቴል እየገነባ ነው። ግን ሆቴሉ ዞሮ ገቢው የሚገባው ለእዩ ጩፋ ነው እንጂ ለወላይታ ማህበረሰብ አይደለም። ከምሽቱ 5 ሰዓት ልክ ሲገባ 1220 ሰዎች ነበሩ ዳይሬክት ሲከታተሉት የነበረው። አሁን ስለ ዲያመንዶ አፍረጠረጣ ስጠብቅ አሁን ስለ ዲያመንዶ አወራ ስል ዝባዝንኬው እዛ ሲገጥ ትንፈሽ ሳይል አንዲት ነገር ማለት ነው ስለ ዲያመንዶ አንዲት ነገር ሳያወራ ወጣ። እኔ የምለው ኮተት በርሲሳ ልበል የሰው ልጅ የሚያውቀው ምን እንደሚል ሰማችሁታ? አንደኛ ስሙን ቀይሮት ኮተት በርሲሳ እያለ ነው። አሁንታ በርሲሳን ማለት ነው። ኮተት በርሲሳ። እኔ በነገራችን ላይ ለሰው ተደርቤ ሀሳብ አልሰጥም። እኔ አሁንታን በጣም ነው ማከብረው። በማህበረሰብ በህዝብ መካከል እንደዚህ ያለ ሰዎች በጣም በቃ ፈሪ ሆነናል። ሌቦች አደባባዩን ይዘውታል። ምንም ንጹህ ሰዎች ደንጋጣ ሆነዋል። ወንጀለኞች ናቸው የሚያስፈሩት። ምንም እጁ ላይ ደም የሰው ገንዘብ የሰው ሀቅ የሌለበት ሰው ደንባራ ደንጋጣ ሆኗል። በዚህ መካከል አሁንታ በርሲሳ ብቅ ብሎ በድፍረትና በፊት ለፊት ህግን በተከተለ መንገድ በጨዋነት ነው በነገራችን ላይ የሚያወራው ሀሳቡ የሚሰጠው እና ሲናገር ህዝቡ ለምንድን ነው የተቀበለው? ለምንድን ነው ደስ ያለው? ለምንድን ነው አብሮት የቆሙ? አንደኛ የኢትዮጵያ ህዝብ እውነትን የሚወድ ህዝብ እንድታቁ ቀሪዎቻችሁ። የኢትዮጵያ ህዝብ እውነትን ይወዳል። ሃይማኖተኝነት ሲመጣ ነው በጣም በቃ ጽንፈኛ የሚሆነ። ሃይማኖተኝነትና ዘረኝነት ሲመጣ ብዙሃን የኢትዮጵያ ህዝብ እውነታን መቀበል ይከብደዋል ብዙ የኢትዮጵያ ህዝብ እንጂ በደፈናው ግን የኢትዮጵያ ህዝብ እውነትን የሚወድ ህዝብ ነው። ስለዚህ እውነት ተነገረ። አሁን ፊንቴክ የተባለ አጭበርባሪ ተቋም በአሁንታ ጥረትና በሌሎችም ደግሞ እገዛ እንዲሁም ታማኝ በሆኑ መንግስቱ መስሪያ ቤት ውስጥ ባሉ ጥቂትም ቢሆኑ ታማኝ በሆኑ ሰዎች ጥረት እግዚአብሔር አጋለጣቸው። የድሃውን ገንዘብ ሰርቶ መለወጥ የሚፈልገውን ሰው መሬቱንም በሬውንም ምኑንም ሽጦ ጥሪቱን ያጠራቀመ ሰውን ዘርፈው ራሳቸውን ሊያበለጽጉ ያሉ ሰዎች። ይሄ ደግሞ ችግር የመጣው ከምንም እንዳይመስላችሁ የፊንቴክ ብትሉ የታክሲዬ ነው ምናምን የምትሉት ፕሮግራም
አብዛኛው ዘረፋ የመጣው ቸርች ውስጥ የቸርች ማህበረሰብን መዝረፍ በለመዱ ሰዎች ነው። ዳንኤል የሚባለውን ልጅ ተመልከቱት። ከዚህ በፊት የተቀባው ሜጀር ዋኔም ብሎ የቸርች ማህበረሰብን ሲሸውድ የነበረ ምልክት አደርጋለሁ፣ ስልክ ቁጥር እናገራለሁ፣ ተአምራት እሰራለሁ ሲል የነበረ ቸርች ውስጥ ያደገ ማታለል፣ ቸርች ውስጥ ያደገ ማጭበርበር ነው። ሄዶ ፊንቴክ የሚባል ተቋም ጋር አድጎ የደረሰው አሁንም ቸርች ውስጥ ስላለ ሌብነት ሲነገር ወጥቶ ማህበረሰብን ከመበከል በሀገር ደረጃ እንደዚህ ትልቅ የሆነ በቢሊየን የሚቆጠር ገንዘብ ማጭበርበር ውስጥ አድጎ ከመድረሱ በፊት በአጭሩ ቸርች ውስጥ ለሀቅ ለእውነት በጽድቅ እንደ እግዚአብሔር ቃል ቆመን ነገርየውን መጋፈጥ አለብንና አሁን ተበርሲሳ በሚገርም ሁኔታ እውነትን በድፍረት ለምንድን ነው የምንፈራው? አንዳንድ ሰዎች ይገርማቸዋል። እውነት የያዘ ሰው ለምን የሚፈራው? ለምንድን ነው ጽድቅ የያዘ ሰው የሚፈራው? ምክንያቱም ብዙ ሰዎች ሳያውቁ ከውሸትና ከሌብነት ጎን ስለሚቆሙ ነው። አለቅ ሁላችን በተባበረ ክንድ በአንድነት ከእውነት ጋር በህጋዊነት ከቆምን የሚያስፈራን ሰው የለም። ለምንድን ነው የምንፈራቸው? ሌባ ይደንግጥ እንጂ ሌባ ሲባል ገበያ ውስጥ ትሮጣለህ እንዲህ ሳሰርቅ፣ ድንብርብር ትላለህ እንዲህ ሳሰርቅ። ለምንድን ነው የምትደነግጠው? ንጹህ ከሆነ ህይወት ንጹህ ከሆነ ለምን ትደነግጣለህ? እና እስራኤል ዳንሳ ሰሞኑን አይታችሁታል። የሚያወራው ሁሉ እየጠፋው ነው። መሀል ላይ ዛቻ የሚመስል ነገር ይሰጣል። ዋ ምናምን ይላል። መቀበል ቲክቶክ አማረልኝ ብሎ ቫይራል ወጣልኝ ብሎ አካውንቴ 500,000 አደገልኝ ብሎ በጣም ሲሰራ አሁን ተበርሲሳ ያቺን ቪዲዮ ጣል ያደርግባታል። የ10 ሚሊዮን ዶላሯን ማለት የዳይመንዷን ጉዳይ ጣል ሲያደርግበት ወዲያው ህዝቡ ተገልብጦ ሌባ እያለ ኮመንት ላይ እስራኤል ዳንሳ ጋር ሲጽፍ ኮመንት ሴክሽኑን ሁሉ ዘጋ። ቲክቶካውያን በእውነት ልትደነቁ ይገባል። እዚህ ቲክቶክ ላይ ያላችሁ ሰዎች ልትደነቁ ይገባል። የመጣው ንፋስ ሁሉ እየወሰዳችሁ ሰው የሚፈልገውን አትበሉ እንጂ አሰላስላችሁ ግራና ቀኙን አይታችሁ ሚዛናችሁን አስተካክላችሁ ማንም የሚነዳችሁ በጎች እንዳትሆኑ ተጠንቅቃችሁ ከእውነት ጋር ከቆማችሁ በህብረት ከቆማችሁ ማታሸንፉት አካል የለም። እዚህ ሚዲያ ላይ ብቻ አይደለም። የእናንተ ርብርብ ታውቃላችሁ፣ በህግ ደረጃ ተጽዕኖ ያመጣል፣ በሚዲያ ደረጃ ተጽዕኖ ያመጣል። ዜናውን አውታር ይቀይራል፣ የህጉን እንቅስቃሴ ይቀይራል። እያንዳንዱን ነገር መቀየር ይችላል። በነገራችን ላይ ቲክቶክ ላይ ያለ ማህበረሰብ አንድ ከሆነ በኑሮ ደረጃ በምን ደረጃ በጣም ብዙ ነገር ማምጣት የምንችል ማህበረሰቦች ነን። ህግን በተከተለ ጽድቅን በተከተለ እውነትን በተከተለ መንገድ ካደረግነው ማለት ነው። እና እስራኤል ዳንሳ አካውንቱን ኮመንት ሴክሽኑን እንዲዘጋ አድርጋችሁታል። ጀግኖች ስለሆናችሁ ስለምትችሉ እንደዛ ነው የምንቀጥለው። እነሱ እየከፈሉ የእግዚአብሔር ሰው በርታ ምናምን የሚሉት ሰራዊት ያዘጋጃሉ። ለ100 ሰው ለ60 ሰው ለ1000 ሰው ምናምን ምሳ ከጋበዙ ኮመንት ሲጽፍ ነው የሚውለው። ካዳሚ ማለት ነው። የሚካድሙላቸው ሰዎች አሉ። የእግዚአብሔር ሰው የተቀበለ እግዚአብሔር ሰው ምናምን ይላል። ገና እንደተፖሰተ 100 ኮመንት ይገባል። አሜን 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 የሚል ከዛ አንተ ስትገባ አሜን ይበዛል። እኔ ነኝ የተሳሳትኩት እነዚህ ሰዎች ነው የተሳሳቱት ትላለህ። ይሄ ሁላ ህዝብ አሜን ካለውማ እኔም ለምን ጨምሬ አሜን አይደለም ብለህ አሜን ትላለህ። ምክንያቱም በጣም ብዙ ኢትዮጵያዊ ብዙ ሰው ከቆመለት ውሸት ጋር መቆም ነው የሚሻለው። ብቻውን ለእውነት ከመቆም ከብዙ ሰዎች ከቆሙለት ውሸት ጋር መተባበር ነው ብዙ ሰው የሚመርጠው። ብቻህንም ብትሆን ከእውነት ጋር ቁም፣ ከጽድቅ ጋር ቁም። ብቻህን ቢያስገፋም ከስራ ቢያስባረርም በኑሮ እንድትወድቅ የሚያደርግ ቢሆንም እንደዛ ነው አድርግ። እና እስራኤል ዳንሳ ገብታችሁ እዩት። ሰሞኑን አካውንቱን ዘግቶታል ነው የምላችሁ። አካውንቱን ዘግቶታል። በቃ ጠርቅም አካውንቱን እንደ ድሮ ቫይራል መውጣት ቀርቷል። እንደ መጀመሪያ ቫይራል መውጣት ቀርቷል። ለምን? አሁን ተበርሲሳ የሰራው ቪዲዮ ከ2 ሚሊዮን በላይ ህዝብ የተመለከተው ቪዲዮ ስለሆነ ያ ህዝብ እየሄደ እያስጨነቀው ስለሆነ ማለት ነው። እሱ ብቻ እነ እዩ ጩፋንም በዚህ መንገድ እዚህ ሶሻል ሚዲያ ላይ የውሸት ስብከታቸውን የውሸት ነብይነታቸውን ለማሰረጫጨት ሲፈልጉ ይሄ የክፍያ ኮመንቶች አሏቸው። በክፍያ አሜን አሜን የሚሏቸው ሰዎች አሏቸው። ከነዛ ሰዎች በላይ በእውነት ስራቸውን መግለጥ ከቻለ ሶሻል ሚዲያን ለውንብድና ለሐሰተኝነት መጠቀም ያቆማሉ። ይህን ሰውዬ እንሰማዋለን። አሁን ስለ ዲያመንዱ አብረጠረጣ ስል ስጠብቅ አሁን ስለ ዲያመንዱ አወራ ስል ዝባዝንኬው በዛ ሲለ
ትንፍሽ ሳይል አንዲት ነገር ማለት ነው ስለ ዲያመንድ ወር አንዲት ነገር ሳያወራ ወጣ። እኔ የምለው ኮተት ባርሲሳ ልበል። የሰው ልጅ የሚያውቀውን አይደል እንደ የሚያወራው? የማያውቀውን ከየት አምጥቶ እንዲያወራልን የፈለገው? ምን እንዲያወራልን የፈለገው? የሚያውቀውን አወራ። ሰውየው ምንም በማያውቀው ነገር የግድ በቃ መታችሁ ምናምን እንደዚህ እንዴት ነው የምታስቡት? ቆይ ለምን ስርዓት አይኖራችሁ? አሁን ታበርሲሳ ደግሞ የሆነ መውረጃ ደርሷል መሰለኝ። በጣም ወራጅ አለ እያልኩ ቅርብ ወራጅ ነው መሰለኝ ማለት ነው። በቃ ሁሉም ነገር ገደብ ሲኖረው ነው አሪፍ። ሰውየው ምንም ያውቀው ታምር የለም። ማያውቀውን እዚህ ጋር እየመጣ አትጮህብን እንጂ እና ኮተት በርሲሳ ብሎ አሁን ታስብ ቪዲዮ አለ የላኩልህ ቪዲዮ አለ የላኩልህ አሁን ቴሌግራም ላይ ላክልኝ። እዚህ እንትን ያኛ ስልኬ እንትን ብሏል። እዚህ እንትን ቆይ ሀይ እልሃለሁ ቴሌግራም ላይ በዛ ላክልኝ በቴሌግራም። ይሄኛው ስልክ ብቻ ስለሆነ ያለው ለጊዜው ቆይ ጆ እና ሰላም ነው ጆዬ፣ እንዴት ነህ? አለው አቡዬ እንዴት ነህ? አለው ወንድም አለን። ምናልባት አይቶ ከሆነ አላውቅም። አንድ ልጅ ያወጣው መረጃ ከባንክ ቤት የተባረረበት ሲሰርቅ የነበረበት ማለት ነው። እስራኤል ዳንሳ አይተዋል? አይቼዋለሁ። እሱን ይላኩልህ። ሌላ ስልክ ካለ ክፈተው። በእንትን ቪዲዮን ዳውንሎድ ካደረገው ላክልኝ በቴሌግራም። አይቼዋለሁ። የታወቀ እኮ ነው። ምንም እንትን የለም። እናቴ ምነው በእንቁላሉ ዘመን በቀጣሽ ኖሮ ነው ነገርየው እንጂ አሁን እስራኤል ዳንሳ ደስታውስ እያለ ህዝቡን ገንዘብ እየተቀበለ በተለይ እዛ ኢሳት ቴሌቪዥን ላይ የዛሬ 4 እና 5 ዓመት የቀረቡትን ፕሮግራሞች ካያችሁ ገንዘብ ተዘርፈዋል። ብዙ ሰዎች ልጆቻቸውን አጥተዋል። ከዚህ በፊት መንግስት እንትን በባንክ ቤት ገንዘቡን አግዶበት ነበረ፣ የገንዘብ መጠኑን ማለት ነው። ይህን ያለው የሚጠቀመው ተብሎ በፍርድ ቤት ተወሰኖበት እስራኤል ዳንሳ ገንዘቡን እንዳይጠቀም ተደርጎ ነበር በፍርድ ቤት ማለት ነው። አሁንም አጣሩ። እስራኤል ዳንሳ ከኢትዮጵያ መውጣት አይችልም። የፈለገው ፓስፖርትና ቪዛ ቢመጣለት ከኤርፖርት ተይዞ የሚመለስ ሰው ነው። ለምን? ፍርድ ቤት የሚከታተላቸው ክሶች ስላሉበት ማለት። እሱ ብቻ አይደለም፣ ሌሎች ሰዎች አሉ፣ ወደ ውጭ መውጣት የማይችሉ ሰዎች ማለት ነው። ለምሳሌ ነቢይ በላይ ሽፈራው የሚባል ነቢይ አሁን ሰሞኑን ጄፒኤስ የሚባል ቸርች ከ3 ዓመት በኋላ ቸርቹን ዝግት አድርጎ የሸረሪት ድር ማድሪያ ካደረገው በኋላ ከ3 ዓመት በኋላ ከእንደገና የሸረሪቱን ድር አንስቶ ለምን ወደ ቀድሞ ቢዝነስ አልመለስም ብሎ ፕሮግራም የጀመረ ሰው ማለት ነው። አሁን እሱ ከሀገር መውጣት አይችልም። ማን? በላይ ሽፈራው ከሀገር መውጣት አይችልም። ለምን? ከፍርድ ቤት ከሱ ጋር ክስ የጀመሩ ሰዎች አሉ። ሆሊ ቸርች ከሱ ጋር ክስ የጀመሩ ሰዎች አሉ። ኢትዮጵያ ውስጥ አሉ፣ ደቡብ አፍሪካ ውስጥ አሉ፣ አሜሪካ ውስጥ አሉ። በጣም በርከት ያለ ቁጥር ያላቸው ከሳሾች ማለት ነው። አፍራም ሪል ስቴት በሚል ስም በላይ ሽፈራው በጣም ብዙ ሰዎች በተለይ ታርጌት ፖይንት ያደረገው የፕሮቴስታንት እምነት ተከታዮችን ነው። በሚሊዮኖች የሚቆጠሩ ገንዘብ ተወስዶብናል የሚሉ ከሳሾች ፍርድ ቤት እስከ ሰበር ችሎት ድረስ እየተከራከሩት ነው በዚህ ሰዓት ላይ ያሉት። የሆኑ ሰዎች ግን ምቀኛ ምና ይላሉ። ይህንን ስንነግራቸው እውነቱን ነው የምነግራችሁ። በፕሮቴስታንት ቤተክርስቲያን በቸርች ውስጥ በተለይ በግለሰብ ቸርቾች የሚዘወሩበት መንገድ ትክክል ስላልሆነ ሰዎች ቸርች የሚሉትን ነገር እየከፈቱ የፈለጉትን ነገር ነው የሚያደርጉት። ፍቃድ ያላቸው ቸርቾች ለምሳሌ የሃይማኖት ተቋም መንግስት ግብር አያስከፍልም፣ ኪቦርድ እያመጡ የሚሸጡ ቸርቾች አሉ፣ ስፒከር እያመጡ የሚሸጡ ቸርቾች አሉ፣ ቀረጥ ስለማያስከፍላቸው መንግስት ማለት ነው። ይሄ ደግሞ ቢዝነስ ነው እንጂ ወንጌል አገልግሎት አይደለም። ስለዚህ እዚህ ሀገር ውስጥ ያሉትንም ከዚህ ባለፈም ነው የምላችሁ። ለምሳሌ ማን ነው ባለፈው ቤት የሰው ቤት አለቅም ብሎ በግድ ማንቁርቱን ተይዞ ቤት እንዲለቅቅ የተደረገው ተዘራ። በሚሊዮኖች የሚቆጠር እሱ ባቋቋሙ ካምፓኒ መኪና አስመጪ ካምፓኒ አለው እና ግብር ከፍሎ አያውቅም ለመንግስት። ወደ
17 ሚሊዮን ይሁን ወደ 20 ምናምን ሚሊዮን ብር ግብር ከመንግስት ያልከፈለውን ግብር እንዲከፍል በፍርድ ቤት ውሳኔ ተወስኖበታል። እሱና የቢዝነስ ባልደረባው ማለት ነው። በዚህን ያክል ደረጃ የገንዘብ ፍቅር እዚህ ላይ የወጣባቸው ሰዎች እግዚአብሔርን ይወዱታል ብትሉኝ እኔ እናንተን መስማት አልችልም። ሁለት ፍቅር አንድ ላይ አይደለም። ገንዘብ አይጠቅምም? ይጠቅማል። ለቤተ ክርስቲያን አይጠቅምም? በደንብ ይጠቅማል። ለዛ ነው የኦርቶዶክስ ቤተክርስቲያን ብትሉ፣ የፕሮቴስታንት ቤተክርስቲያን ብትሉ፣ ኢቭን ሙስሊሞች ገንዘብ ይጠይቃሉ መስጊዱ ምናምን ለመስራት። ገንዘብ በጣም አስፈላጊ ጉዳይ ነው ለሰው ልጆች፣ ለህይወታቸው፣ ለምልልሳቸው። ሳይታለም የተፈታ ነው፣ መገለጥ አያስፈልገውም። ነገር ግን ገንዘብን ለሚያስፈልግ ነገር መጠቀምና ገንዘብን ማምለክ የተለያዩ ናቸው። እነዚህ የምትሏቸው ሐሰተኛ ነቢያት ገንዘብ አምላኪዎች ናቸው። እግዚአብሔር አምላካቸው አይደለም። ለዛ ነው በታመመ ሰው ላይ ይጨክናሉ። ገንዘብ አምላካቸው ስለሆነ አምላካቸውን ገንዘብን ከታመመው ሰው ኪስ ውስጥ ለማውጣት በታመመ ሰው ይጨክናሉ። በሰው ትዳር ላይ ይጨክናሉ። ትዳር ያፋታሉ። የሰው ቢዝነስ ያጠፋሉ። እኔ ስልክ ደውል ይነገረኛል። ሙሉ ካምፓኒውን ውል ምናምን አጭበርብሯቸው፣ አሁን ከጠሯቸው ሰዎች አንዱ የሆነ ግለሰብ ማለት ሙሉ ምናምን አጭበርብሯቸው ካምፓኒያቸውን የራሱ ሊያደርግ ዳር ሲደርስ ነው በፍርድ ቤት ጉሮሮውን ይዘው ካምፓኒያቸውን ያስተፉት። በብዙ 100 ሚሊዮን ብሮች የሚያወጣ ካምፓኒ ማለት ነው። በዚህን ያክል ደረጃ ገንዘብ የሚያመልኩ ሰዎችን ነው የምትከተሉት አብዛኞቻችሁ። በተለይ ፕሮቴስታንት ወንድሞች ለሐሰተኛ ነቢያት ጥብቅና ቆመ። መቼ ነው ወንጌል አንተ የምትሰራው? መቼ ነው ወንጌል የምትሰራው? አሁን ደግሞ ሀውዛ ደግሞ ጥሩ እያደረገ ጭፍኖች የውሸት ማስተርስ ፒኤችዲ የሚሰጡ የውሸት ያልተማረውን ሰው ተምረሃል ብለው የሚያስመርቁ ፓስተር ተብያችሁም ሄዶ ተምሬያለሁ ብሎ ቆብ ይደፋል፣ ጋውን ምናምን ያደርጋል። እግዚአብሔርን የሚፈራ ሰው የበለጠ ህሊናው ተጋላጭ መሆን ያለበት ለጽድቅ ለእውነት መኖር ነው። ውሸት ሲናገር ከሁሉ ሰው የበለጠ መጸጸት ነው ያለበት። አምላኬ በደልክም ብሎ ለንስሐ መውደቅ ነው ያለበት። ውሸት ሲናገሩ ልባቸው ማይደነግጥ ንስሐ የማይገቡ ገባ በቃ የፈለጉትን አድርገው ከእንደገና ኢየሱስ ምናምን ብሎ ለመስበክ ድፍረት ያላቸው ሁሉም አላልኩም። በፕሮቴስታንት ውስጥ በጽድቅ የሚኖሩ ለእውነት የሚኖሩ ጫማቸው እስኪጣመም ድረስ ለዚህ ዓለም ሳይሆን ለሚመጣው ዓለም ብለው የሚያገለግሉ በጣም ብዙ ወንድሞች፣ አባቶች፣ እህቶች፣ እናቶች አውቃል። እነሱን አይደለም እየተናገርኩ ያሉት እኔ ሌባውን ነው እየተናገርኩ ያለሁት። እና ቀጥሎ ደግሞ ይሄን ልጅ ላሳያችሁ። እሺ ይሄን ልጅ ላሳያችሁ። አሁንታ በርሲሳን የተናገረ ደግሞ አንዱ ይሄ ነው። እስራኤል ዳንሳ እንቅልፌን አሳጥቶ ሲያጨልለመች እናውንታ በርሲሳ በተለያዩ ጊዜ እየተነሱ እስራኤል ዳንሳ ዲያመንድ ሰርቋል እያሉ ሳሙ በጌታ ብዬ ነበር። አሁን ግን በቃ ትክክለኛ ደፋር ከሆንክ ግለሰቦችን አታክ ከምታደርግ በመንግስት ካባ ውስጥ ሆኖ ህዝብን የሚዘርፉትና የሚጨቁኑትን እስኪ እነሱን አጋልጣቸው። በመንግስት ካባ ስለሆነ ጽንፈኛውን የሚያደራጁትን እስኪ እነሱን ፈልፍለን ስለነሱ አውጣ። በተለይ ከደቡብ እና ከኦሮሚያ በመንፈሳዊ ሆነ በዓለማዊ የሚወጡ ሰዎችን የማይወዱ አንዳንድ ጽንፈኛ ቡድኖች የሚሰጡን አጀንዳ እየወሰድክ ከእነሱ ጭብጨባ ለማግኘት ብለህ እነ እስራኤል ዳንሳ ላይ የምታደርገው ነገር አለ። በቃ ይደብራል። እስራኤል ዳንሳ ላይ እዩ ጩፋ ትላላችሁ። እነዛ የኦሮሞ ልጆች እነ ነቢ ቡቲ ገቢ ጉተማ ነው ማለት ነው። ነጭሮ ላይ ምናምን ሌሎች አሉ አለ እኛ የምናውቃቸው እነሱን ባድነቋቸው የማንን አጀንዳ ከማን ተልኮ ተቀብለ እንደሚታረግ በጣም ግልጽ ነውና ውረድ። በቃ ከእስራኤል ላይ ተባንኖባቸዋል። ልተዋቸው ይችላል። በቃ ተዋቸው እስኪ በቃ እነሱ ስራ ላይ ናቸው። እንደዚህ አይነት ማጥቃት አይደብራችሁም እንደናንተ? እስኪ መንግስታዊ የሆነ አካላቶች አሉ መንግስት መስለው መንግስት ላይ የሚያሴረው እነሱ ላይ እስኪ በርቱ። ልብ ካለ ምንድነው ግለሰቦች ላይ ያክል በተለይ ከኦሮሚያና ከደቡብ የሚወጡትን የማትወዱ በመንፈሳዊ አይታችኋል ጉዳዩን ወዴት እንደወሰደው ወደ ኦሮሚያና ደቡብ ይላል። ኦሮሚያና ደቡብ ብራዘር፣ የደቡብ ወንድሜ ኦሮሚያ ውስጥ ያለ ወንድሜ
እንዴ ሌባ እኮ ብሔር የለውም። ዘርህን አማርጦ አይደለም። ለምሳሌ እስራኤል ዳንሳ እንትን ያለው ሸወደው የተባለው ቂጤሳ የተባለው ሰውዬ ምንም እስራኤል ዳንሳ የደቡብ ሰው ቢሆን የተሸወደው ቂጤሳ ግን አማራ አይደለም ወይም አፋር አይደለም፣ የኦሮሚያ ክልል ተወላጅ ነው። ይሄ ልጅ ግን ደግሞ ሲለጠፍ ተመልከቱት። ደቡብና እስራኤል የደቡብና የኦሮሞ ሰዎች ሲወጡ ለመምታት ጉዳዩ እንዴት እንዳቀሳሰረው አይታ። ይሄው እኛ የምናውቀው ምን እስቲ ነብይና ሐዋርያ ጠሩልኝ፣ እስቲ ከአማራ ክልል ጠሩልኝ፣ የአማራ ተወላጅ ማለት ነው። ጉዳዩ ወደ ብሔር ስለምትወስዱት በላይ ሽፈራው ያው ቅድም ጠራውልኩ። በላይ ሽፈራው የአማራ ብሔር ተወላጅ ይመስለኛል አትሊስት። ግን አሁን የስህተት መንገድ ሲሄድ በላይ ሽፈራውን ስም ጠርቼ ተናግሬያለሁ። እንዴ ካሌለ ምን ላድርግ? የትግራይ ተወላጅ ነብይ የምናውቀው አደገኛ አጭበርባሪ ነብይ ከሌለ ምን እናደርግ? ጉዳዩን የብሔር ለምን ታደርገዋል? ነብይና ፓስተር የፈላው ከኦሮሚያ ክልልና ከደቡብ ክልል ነው። እንዴ ይህንን ሸመጣጠጥ ነብይ ከየት ነው የምታመጣው? ከደቡብና ከኦሮሚያ ክልል ነው የምታመጣው። ስለዚህ እኛ እየነገርን ያለው እያጭበረበረ ያሉትን ሰዎች ስለማውጣት ነው እንጂ ስለ ብሔራቸው አይደለም። የሚጭበረበረው እስከየት ነው? አብዛኛውን የሚጭበረበረው አብዛኛውንም ደግሞ ከየት ነው ብትለኝ ከደቡብና ከኦሮሚያ ክልል የሚጭበረበረውም ያለው። ስለዚህ ጉዳዩን የብሔር ልታደርጉት አትሞክሩ። በተለይ የደቡብ ልጆች ተዉ። ጉዳዩ የብሔር አይደለም። እስራኤል ዳንሳ ሲያጭበረብር ወላይታን ወክሎ አይደለም የሚያጭበረብረው። ወይ ጩፋ ሲያጭበረብሩ በግላቸው ሚሊዮነር ሲሆኑ መልቲ ሚሊዮነር ሲሆኑ በጣም ከበርቴ ባለሀብት ሲሆኑ የሚሆኑት በግላቸው እንጂ እንደ ብሔር አይደለም። አውቃለሁ። እዩ ጩፋን በተመለከተ በዘይት ትርፍ ያገኘውን ገንዘብ ወላይታ ሶዶ ላይ ትልቅ የ5 ስታር ሆቴል እየገነባ ነው። ግን ሆቴሉ ዞሮ ገቢው የሚገባው ለእዩ ጩፋ ነው እንጂ ለወላይታ ማህበረሰብ አይደለም። ስለዚህ እንደ ወላይታ ማህበረሰብ ወንጌልን እንደሚያውቅ ማህበረሰብ ጽድቅን፣ እውነትን፣ ፍትህን ጥሮ ግሮ መልፋትን ነው ማበረታታት ያለብን። ከዛ በልፋታቸው ሀብት ላገኙ ሰዎች ወላይታ ትልልቅዬ ቦታ መስራት ለሚችሉ ሆቴል ይገንቡ። ከዛ ይሄ ልጅ ከሊስትሮ ተነስቶ ሚሊዮነር የሆነ ነው ይባል። ይሄ ልጅ እናት አባቱን ከብት እየጠበቀ ተምሮ ውጭ ሀገር ሄዶ ይህን ያህል ማስተር ይህን ያህል ፒኤችዲ አግኝቶ መጥቶ የተለወጠ ነው ተብሎ ለማህበረሰቡ በጽድቅ መኖር ምሳሌ የሚሆኑ ሰዎች ቦታ ይሰጣቸው። ቆይ አቡሻ ቆይ የአንተን ነገር ወስደው ከእምነት ጋር ያገናኙታል እኮ። ለዛ ነው ዝም ምልክ ወስደው ከእምነት ጋር ያገናኙታል። ይኸው ሙስሊም ልጅ እያስገባ ከሙስሊሞች ጋር በህብረት የሚሰራ ይላሉ። እውነት ምናምን አይፈልጉም ሰዎቹ። ለዛ ለእነሱ ፖለቲካ ላለመመቸት ነው እንትን ማለት እንጂ እኔ ሪስፔክት ምሰራቸውን ቪዲዮዎች ምናምን ለእውነትን ምናምን በተመለከተ ያለን እይታ ምናምን ሪስፔክት አደርጋለሁ። በጣም የምትመቸ አቡሽ ወንድም ማለት ዝም ስልክ እንትን ኢግኖር እያደረግኩ አይደለም እንድትረዳኝ ነው። እና እንደ ማህበረሰብ በጽድቅ የኖሩ በእውነት በጥረት በልፋት ያመጡ ሰዎችን እንትን ታደርጋላችሁ፣ ቦታ ትሰጧቸዋላችሁ፣ ከዛ መሬት ትሰጧቸዋላችሁ። እነሱ ሲገነቡ ነው የሚሻል። አለቅ እንዴ እና አብዛኞቹን እኔ እያየው ነው። እስቲ ደጋፊዎቹን ተመልከቱ። አብዛኞቹ በዘረኝነት የተጠመዱ ናቸው። የዩ ጩፋ ደጋፊ ብትል የምን ደጋፊ? ሰሞኑን ደግሞ የበሉት ደሞዝ አላቸው መሰለኝ ተነስተዋል። አውንታ በርሲሳ ነው የሚሳደቡት። አለቅ አውንታ በርሲሳ እውነቱን ነው የተናገረው። ብሔር ለይቶ አይደለም የተናገረው። ማንነትህን ቆጥሮ ኦሮሞ ነህ ብለው ትግሬ ነህ ብለው አማራ ነው ብለው አይደለም እየተናገረ ያለው። ሁሉንም ነው የሚናገሩት። በሱ ዙሪያ ላይ ያሉ ሰዎች እውነት የመሰላቸውን ነገር ነው የሚናገሩት። መረጃ አለን ብለው የሚያምኑበትን ነገር ነው የሚናገሩት። ይሄንን መቀበል አለብን። ማህበረሰብ ለመገንባት ሁላችንም ተባብረን ነው መነሳት ያለብን። ኢትዮጵያ የምትባል ትልቅ አገር እያለምክ ሌባ እያከበርክ ለሌባ ሰላማዊ ሰልፍ ሰሞኑን አፍሬያለሁ። አምቦ ሰላማዊ ሰልፍ ወጣችሁ እዩ ጩፋን ስትቀበሉ አይቺ ሰላማዊ ሰልፍ ሐሰተኛ በአደባባይ መቀበል ሐሰተኛ እንትን ማለት ኢየሱስን መግፋት። እውነተኛውን የክርስቶስን ትምህርት ስለምትቃወሙ ነው ለሐሰተኛ ሰላማዊ ሰልፍ የምትወጡት። የእግዚአብሔርን ቃል ስለምትጠሉ ነው ለሐሰተኛ
የሐሰት ትርክት እንዲነገራችሁ መድረካችሁን የምትለቁት? አለቅ አለቅ። እውነተኞቹንማ ገፍታችሁ አባራችኋቸዋል። እውነተኞቹንማ አትሰሟቸውም። እውነተኞቹ የሚናገሩት መልእክት ለእናንተ አይስማማም። ኃጢአትን፣ አመፅን፣ ነውርን ይቃወማሉ። ሙሰኝነትን ይቃወማሉ። ባለስልጣን ሆነ የምትዘርፈውን 4 ሚስት 3 ሚስት የምታገባውን ይቃወመዋል። ስለዚህ እነሱን አትሰማቸውም፣ አትፈልጋቸውም። አለቅ። ሚዲያው ሁሉ የሚፈልገው ውሸታሙን እና እናንተ ራሳችሁን በደቡብ ህዝብ ውስጥ ደብቃችሁ በዘረኝነት የደቡብን ህዝብ ምንም ባልዘረፈው ምንም ባልሰረቀው የደቡብን ህዝብ ለአንዳንድ ሌቦች ተባባሪ ለማድረግ የምትሞክሩ ሰዎች አርፋችሁ ተቀመጡ። የደቡብ ህዝብ እያረሰ እየነገደ እየተከለ እያጨደ የሚኖር በቻለው መጠን ኢትዮጵያ ውስጥ ለኢትዮጵያ መልካም ለማድረግ ከሚጣጣር ማህበረሰብ መካከል አንዱ ማህበረሰብ ነው የደቡብ ህዝብ። የእናንተ ሌብነት ስምርት ኃላፊ አይደለም። የእናንተ ሌብነት ተካፋይ አይደለም። የእናንተ የሐሰት ትንቢት ተካፋይ አይደለም። አለቅ። ይህንን ማወቅ አለብን። አትለጠፍ። የሐሰተኛ ነቢይ ብሔር የለውም። አትለጠፍ። እንዲሆኑ አትንኩብኝ የሚሉ ቅርስ በጣም ኢትዮጵያ ውስጥ የተለጠጠ ዘረኝነት አለና ቅርስ ታድርግ። አሁን መሰረት የሚባል ኦሮሚያ ውስጥ ያለ እንደ ቲቢ ጆሹዋ የሚያጫውተው ሰው አለ። መሰረት የሚባል ነብይ ማለት ነው። ጭራሽ ሐሰተኛ፣ ጭራሽ ምልክት ምናምን ድንቅ ምናምን እያሳየ ህዝብን የሚሸውድ ማለት ነው። በነገር ላይ ኢየሱስ ክርስቶስ በትምህርቱ ላይ የነገረን ምልክትም ድንቅም በስሙ እንደሚያደርጉ ነው። ሐሰተኛ ነቢያቶች ነግሮናል። ስለዚህ ምልክትና ድንቅ የአንድ አስተማሪ እውነተኝነት ማረጋገጫ አይደለም። ምንድን ነው የሚያስተምር? ትምህርት ነው። የእውነተኝነትና የሐሰተኝነት ማረጋገጫ ትምህርት እንጂ ምልክት አይደለም። ህዝቤ አትሸወድ። በነገራችን ላይ ኢትዮጵያዊና እስራኤላዊ ተመሳሳይ ሜንታሊቲ ያለው ማህበረሰብ ነው ያለ። አይሁዶቹ ማለት ነው። አይሁዶች ባይብል ላይ የተጠቀሱትን አይሁዶች ነው የምልህ። ምን ይላል ጳውሎስ ሲናገር? አይሁድ ምልክትን ይሻል፣ የግሪክ ህዝብ ጥበብን ይሻል፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ሁለት ማህበረሰብ። ግሪካውያን ጥበብን ነው የሚፈልጉት። አይሁዳውያን ምንን ይፈልጋሉ? ምልክት ይፈልጋሉ። ለምን? እያንዳንዱ ነቢያቶቻቸው በምልክት ላይ የተመሰረቱ ናቸው። ኢያሱን ብትል ገባውን የሚባል የጦርነት ሰፈር ላይ 8 ሰዓት ፀሐይን አቆመ ይላል መጽሐፍ ቅዱስ። ፀሐይ ቆመች እንዳይጠልቅ ማለት ነው ለ8 ሰዓት። ሙሴን ብትል ቀይ ባህርን ከፈለ የሚል ታሪክ አለው። በጣም ብዙ ድንቅና ታምራት በሙሴ እጅ ተደርጓል። ኤልያስ ብትል ዮርዳኖስን ከፍሏል። ኤልሳ ብትል ዮርዳኖስን እንዲሁ ከፍሏል። ኤልያስና ኤልሳ እሳትን አዝንበዋል። ምልክት በጣም አሳይተዋል። ስለዚህ ለአንድ አይሁዳዊ ለአንድ እስራኤላዊ የእግዚአብሔር ሰው የመሆን ምልክትና ማረጋገጫ ተአምርና ምልክት ድንቅ ማድረግ ነው። ስለዚህ ጳውሎስ ሲናገር ምን አለ? አይሁድ ምልክትን ነው የሚሻው። የግሪክ ሰው ውስጥ ጥበብን እነ ፕሉቶን ብትወስድ እነ ሶቅራጠስን ብትወስድ ሌሎችም እና አርስቶትልን ብትወስድ እያንዳንዱ ጠቢባን ፍልስፍና አድርገው ያዘመኑት የምናውቃቸው ድንቅ ፈላስፎች የተፈጠሩት ከግሪክ ነው። የግሪክ ሰው ደግሞ በጣም በቃ ፍልስፍና ይወዳል። ስለዚህ ጳውሎስ ምን ይላል? አይሁድ ምልክትን የግሪክም ሰው ጥበብን ይሻል፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ለአይሁድ መሰናከያ ነው፣ ለግሪክም ሰው ደግሞ ሞኝነት ነው። ለእኛ ለምናምንበት ግን የእግዚአብሔር ኃይልና ጥበብ ነው። ማን? ክርስቶስ። ስለዚህ ወንጌል የእግዚአብሔር ኃይልና ጥበብ የሆነው ወንጌል እናንተ የምትፈልጉትን ምልክት የሚያሳይ አይደለም። እናንተ የምትፈልጉትን የሰው ጥበብንም ደግሞ የሚያሟላ አይደለም። አለቀ በቃ። ብዙ ሰዎች የሚስቱት እዚህ ጋር ነው። ኢየሱስን መጡና አንተ የእግዚአብሔር ልጅ መሆንን እንድናምን እስቲ ምልክት እኮ አድርግልን አሉት። ይህንን መቅደስ ምን አድርገዋለሁ አላቸው? አፍርሼ በ3 ቀን እሰራዋለሁ አላቸው። ከዛ እኛ የሁሉ ዓመት የፈጀብንን አላቸው። ስለ ራሱ ሰውነት ነበር የሚነግራቸው። ሞቼ እነሳለሁ እያለ ነበር። ያንን ምልክት ግን ለመቀበል አይሁዶች ዝግጁ አልነበሩም። አለቅ። ላሰማር ሲሆን እንትን አግኝቼዋለሁ። እስራኤል ዳንሳ እንግዲህ ወደ አገልግሎት የገባው እንዴት እንደሆነ ተቀብቶ ነው ምናምን ለሚሉት እንዴት ከስራ ተባሮ እንደሆነ እንዴት በሌብነት እንደተያዘ ይሄ ልጅ አውጥቶታል ማለት ነው። አሁን ማሳያችሁ እንጂ
ኢዲየት እስራኤል ዳንሳ የሚባል ሰው 2005 ላይ ኮንስትራክሽን እና ቢዝነስ ባንክ በሚሰራበት ወቅት በምን እንደተባረረ የተባረረበት ደብዳቤ እጅ ላይ ደርሷል። ላንብብላችሁ ስሙ። በባንኩ የወላይታ ሶዶ ቅርንጫፍ አገልግሎት መኮንን የስራ መደብ ላይ በሚያገለግሉበት ወቅት ከአንድ የባንክ ሰራተኛ የማይጠበቅ ተግባር መፈጸም በኦዲት ሪፖርት መረዳት ተችሏል። በዚህም የምርመራ ሪፖርት መረዳት እንደሚቻለው ከአቶ መስፍን ጌጃ ከተባሉ ደንበኛ የቁጠባ ሂሳብ ላይ በእርሱ የእጅ ጽሑፍ የወጪ ማዘዣ ላይ ከደንበኛው ጋር የማይመሳሰል ፊርማ ናውና 5600 ብር ተቀናሽ በማድረግ በራሱ ዩዘር አካውንት ፖዝ አድርገው እንሂድበት። ትቀጥለዋለህ 5600 ብር በራሱ የእጅ ጽሑፍ ከሰው ገንዘብ ላይ ሸዋሿ ባንክ ውስጥ ይሰራ ነበር እያለን ነው ወዳጃችን ወንድማችን እስራኤል ዳንሳ ባንክ ተቀጥሮ ወላይታ ውስጥ ባንክ ተቀጥሮ በሚሰራበት ሰዓት ገንዘብ ትንንሽዬ ገንዘቦችን ወደ ራሱ ይወስድ ነበር። ቅድም ለዚህ ነው ምነው እናቴ በእንቁላሉ ጊዜ በቀጣሽኝ። አየህ አሁን ላይ የመጣው 10 ሚሊዮን ዶላር ምናምን ወሰደ ምናምን ሲባል ዝም ብሎ 10 ሚሊዮን ብር የመውሰድ ድፍረት ድንገት አናቱ ላይ ወድቆበት አይደለም። ከ6,000 ከ10,000 ብር የጀመረች የእጅ አመል ናት። አድጋ አሁን ማይክ ይዞ ሱፍ አድርጎ ጋርድ ቀጥሮ የቀጠለው። ቀጥልበት፣ ሂድበት። ዓመተ ምህረት ከቅርንጫፉ ባንክ ደንበኛ ከሆኑት ከአቶ ዮናስ ሉሃ ሂሳብ ለመላክ ከገባው ብር ላይ ብር 1000 በማግደል ደንበኛው በቃልና በጽሁፍ አሳውቁ። ቀጥል፣ ሂድበት። ብር 1000 ብር እስራኤል ዳንሳ ባንክ ቤት እየሰራ እያለ 1000 ብር ወስዷል እያለን ወንድማችን 1000 ብር ከአንዱ 5000 ከአንዱ 5000 1000 እጅን መልሿሿ። አሁንም እኮ እየደወሉ እስራኤል ዳንሳ ያሉ ሰዎች እኮ እየደወሉ የእግዚአብሔር ሰው እየደወሉ ስልክ ማለት የእስራኤል ዳንሳ ኦፊስ ይደወለላል ስልክ ድንገት እዛ ቸርች ስምህ ተሰጥቶ ከሆነ። ለዚህ ደግሞ ምስክር ራሱ ጆዬ አለ ማቲ የሚባል ጓደኛችን ጋር ድንገት ስልክ ይደወልና ከእስራኤል ዳንሳ ቸርች ነው የምንደውልልህ ከቢሮ ነው የምንደውልልህና የእግዚአብሔር ሰው እስራኤል ዳንሳ ጸሎት ገብቷል። እሱ ጸሎት ስለገባ ለብዙ ሰዎች ይጸልያል እና ለአንተም ይጸልይልሃል። እንዲጸልይልህ ትፈልጋለህ? አዎ እፈልጋለሁ። ስለዚህ እሱ ይጸልይልሃል። ቤተክርስቲያናችን አዲስ ቸርች እያሰራች ስለሆነ ጸሎት በነፃ ነው የሚጸልየው፣ ግን ትንሽ ገንዘብ እንድትሰጠን ነበረ ብለው የማይደውሉለት ሰው የለም። ከዚህ በፊት ስሙን ቀይሮ ጆዬ ራሱ አሁን ቪዲዮውን የከፈተላችሁ ጆዬ ሲደውሉለት ለማቲ ስልኩን ተቀብለው አዋርቷቸዋል። ቪዲዮ አለ እንደ እሱ ታሳየልናል በኋላ እና እስቲል እስካሁን ድረስ በየቦታው ድምፁ አለ ድምፁ አንተ ጋር አለ ድምፁ አሁንም ድረስ 5000 6000 መረጃ አለ። ቀጥል። ታህሳስ 3 ቀን 2005 ዓመተ ምህረት የቅርንጫፉ የባንኩ ደንበኛ ከሆኑት ምትኩ ኩማሉ ወደ ሂሳባቸው ገንዘብ ገቢ ለማድረግ ቆጥረው ባስረከቡት ጊዜ ብር 1000 በማግደል በደንበኛው ላይ ቅሬታ መፈጸሙን ከደንበኛው በቃልና በጽሁፍ በመገኘቱ ከቅርንጫፉ ባንክ ሌሎች ደንበኞች በቀን 5/4/2005 ገንዘብ ለመላክ ሲያስገቡ በዚሁ ቀን ብር 400 እና ብር 600 ብር 1000 ብር በማግደል ከ3 ደንበኛ በማግደል በደንበኛው ላይ ቅሬታ መፈጸሙን ከደንበኞቹ በቃልና በጽሁፍ በመገኘቱ የቅርንጫፍ ባንክ ተገልጋይ በሆኑት አቶ አባተ አሸብር 20,000 ብር ከማምጣቴ በፊት በሰዎች ፊት ቁጥሬ የመጣው ሲሆን ወደ ባንክ ገቢ በማድረግበት ወቅት ብር 2700 ብር ይጎድላል በማለት በደንበኛው ላይ የቢሮ ስነ ምግባር ባልተከተለ መልኩ አምባጓሮ ለመፍጠር ተገልጋዩ ይህን በመግለጻቸው ሰኔ 28 ቀን 2005 ዓ.ም የቅርንጫፉ የረጅም ጊዜ ደንበኛ የሆኑት አቶ ወንዱ ታደሰ
ከአቶ ፈታል ሙሴ ከአዳማ ቅርንጫፍ ብር 26944 ብር በተላከበት ወቅት ብር 6000 በማጉደል ከፍለውኛል በማለት ደንበኛው በጽሁፍ የገለጹ ሲሆን በጊዜው አቶ መስፍን ጌጃ ለተባሉ ደንበኛ የቁጠባ ሂሳብ ላይ ብር 5000 ብር በእርሱ እጅ በተጻፈ የገቢ ማዘዣ ገቢ በመሆኑ እንዲሁም ገንዘቡ ገቢ ሲያደርጉ የቁጠባ ሂሳብ ደብተር ላይ ያልታተመ መሆኑን ባንክ ሲስተም ላይ በመረጋገጡ በዚህ መሰረት ከላይ በተጠቀሱት የስነ ምግባር ግድፈቶች በደንበኞች ሂሳብ ላይ የተደረገው የገንዘብ ማጭበርበር ሙከራ የድርጅቱን ስም የሚያጠፋና ከአንድ የባንክ ሰራተኛ የማይጠበቅ ድርጊቶች በመሆናቸው በህብረት ስምምነቱ አንቀጽ 35 ቁጥር 535.5 አባሪ ካለማስጠንቀቂያ በመጀመሪያ ጥፋት ከስራ የሚያስወጡ ድርጊቶች ቁጥር 1 ከተንቀሳቃሽ ወይም ከቁጠባ ሂሳብ ውጭ ከመደረገው በፊት በትክክል የደንበኛውን ፊርማ መሆኑን ከናሙና ፊርማ ጋር ሲታይ ግልጽ የሆነ እና የሚታይ የፊርማ ልዩነት እያለ የገንዘብ ወጪ ሆኖ እንዲከፈል ያደረገና ቁጥር 1.3 የድርጅቱን የስራ ባልደረቦች ወይም የደንበኞች ንብረት ወይም ገንዘብ የሰረቀ በረበረ የዘረፈ ወይም ለመስረቅ የሞከረ በሚለው መሰረት ጥፋተኛ ሆነው ስለተገኙ ከነሐሴ 8 ቀን 2005 ዓ.ም ጀምሮ ከባንኩ ጋር የነበሩት የስራ ውል ተቋርጦ የተሰናበቱ መሆኑን እንገልጻለን። ከሰላምታ ጋር ደረጀ ደበበ፣ ቡድን መሪ፣ የሰው ሀብት የስራ አመራር። በቃ 2005 ነሐሴ 2005 አለው ጆይ አለው አለ ነሐሴ 2005 እስራኤል ዳንሳ ከሚሰራበት ባንክ ተባረረ። ለምን? የደንበኞችን ገንዘብ እየሰረቀ። እኔ አይደለሁም ያልኩት፣ ወንድማችን ደረሰን ያለው መረጃ ነው ያለው። ከነሐሴ 2005 በኋላ ነው እንግዲህ እስራኤል ዳንሳ ትዝ ብሎት ጂሰስ ወንደርፉል ብዬ ለምን አልሸቅልም ብሎ ራይ የተቀበለው። ከዛ በኋላ ነው እንግዲህ ቸርች ከፍቶ እኔ ማለት ነው ጌታ ማለት ነው አንተን በሐዋርያነት ማለት ነው ቀብተዋል ማለት ነው ብሎ ያ መለሰ የሚባል አንድ ለሀገር ለምድር ለገናጅ ለቀባሪ ያስቸገረ እንትን ሐሰተኛ እንዳንለው ምስኪን ነገር የሆነ ባዚል የሚበላል ጥቆጥቁን ትዝ አይላችሁም? እሱ ጥቆጥቁ ብሎ ዛፍ ላይ ተራራ ላይ ምናምን እየወጣው ማለት ነው። አቡይ ታሪ እንዴት እንደተቀባ ታውቃለህ? 5 ቀን አገልጋዮች ጾም ጸሎት ገብተው ነበር አለ። ልክ ከዚህ እንደተባረረ ማለት ነው። 5 ቀን ከነሱ ጋር ጾምና ከዛ ተቀባው ብሎ ወጣ። ኃይለኛ ቅባት አግኝቶኛል ብሎ ማለት ነው። ከዛስ መጽሐፍ ቅዱስ አንብቦ አያውቅም። ያ ሁሉ ህዝብ ሲከተለው እኮ መጽሐፍ ቅዱስ አንብቦ አያውቅም። ይሄን እኮ ነው የምልህ። ሰውየው መጀመሪያም ይኸውላችሁ የክሱ እንትን ላይ የተጻፈበት ባንክ ቤት ክስ ላይ የሰዎችን ፊርማ እያመሳሰለ ነው ገንዘብ የሚያወጣው። ሰዎቹ እንዳወጡት እያደረገ ማለት ፊርማቸውን በጣም ጭንቅ ያለው እና የእነሱን እያስመሰለ ነው የሚያወጣው። እዛም ጋር አሁን የብዙን የእስራኤል ዳንሳ መጭበርበሮች ጭበርበርቴዎችን ስትመለከቱ ኢንፎርሜሽን እንዴት ከማህበረሰብ እንደሚወሰድ በባንክ ሰራተኝነት ወቅቱ በደንብ የሚያውቅ ሰው እንደሆነ ይታወቃል። ሰው ስልክ ቁጥሩን ይሄ እንትኑ ሲያዝ ማለት ነው። ለምሳሌ አንድ ባንክ ሄደ ገንዘብ ለማውጣት ብትጠይቅ የባንክ ደብተርህን አሊያም ደግሞ ደብተሩ እንኳን ባይኖር የባንክ አካውንት ቁጥርህና መታወቂያህን ትሰጣለህ። ስለዚህ መታወቂያ ማለት አንተነትህን የሚገልጽ አድራሻን፣ ቤትህን የሚገልጽ ነገር እንደሆነ ይታወቃል። ስለዚህ ከሰዎች ኢንፎርሜሽን በመውሰድ ስማቸውን፣ ሙሉ ስማቸውን፣ የቤት ቁጥራቸውን፣ ስልክ ቁጥራቸውን በመውሰድ እነዛን ሰዎች በዛ አድራሻቸው በኩል በማስደነቅ ነው ገንዘባቸውን ወይም የሚፈለገውን ነገር ከሰዎቹ የሚወሰደው። ለምሳሌ የትም የማያውቅ አይተከው የማታውቀው ሰውዬ ስምህ ከሌ ነው ብሎ ሲነግር ምን ትላለህ?
እግዚአብሔር ነገረው ወደሚል አይደል ያመጣል። አባተ ስም እንትን ነው መኖሪያ ቦታ ካድራሻ ይሄ ነው ይላል። አንተ ግን የማታውቀውና የማታስተውለው ይሄንን ሁሉ መረጃ መታወቂያ ተሸክሞታል። መታወቂያህን የት እንደሰጠህ አታውቅም። ያ መታወቂያ ግን በሆነ አጋጣሚ የሆነ ቦታ ላይ ኢንፎርሜሽኑ የተገለበጠ እንደሆነ ያስታውቃል። በተለይ ይሄ የደስታ ውስጥ ጸሎት እያለ የሚጸልይበት ወቅት ላይ በቃ በደንብ ሸዋሾ የተሰሩ ሰዎቹ እንደዛ ነው። ለእግዚአብሔር ደብዳቤ ጻፍ ትባላል። እግዚአብሔር ያንተ ኤፎር ደብዳቤ አንብቦ መልስ የሚሰጥክ ይመስል ኤፎር ላይ ለእግዚአብሔር ጻፍለት ትባላል። አክስቴ አስካሉ አሟታል ጌታ ወይ እሷን ፈውስልኝ ብለህ ለጌታ እኮ መጻፍ ነው። ከዛ ባለቤቴ መውለድ አትችልም እና ከወለደች እንደዚህ ያለ ዓመት መካንነት አለባት ምናምን ብለህ ትጽፋለህ። ልጄ እንዲሳካለት ስራዬ እንዲቀናልኝ እያልክ ትጽፋለህ። ከዛ እሱን ይዘህ ደስታውስ ውስጥ ትገባለህ። ከዛ እግዚአብሔር ፊት ግለጡ ትባላለህ። ደብዳቤውን ትገልጣለህ ጌታ ፊት። አንተ የዋህ አይደለህ? አንተ እኮ የዋህ ነህ። ደግሞ በጣም ጥሩ ነገር የኛ የፕሮቴስታንቶች አይናችንን መጨፈናችን ነው ለእነዚህ ሰዎች የተመቻቸው። እኔ ነግሬያቸዋለሁ፣ እንደኔ አድርጉ። እኔ አሁን ቸርች ውስጥ አሁን ባለው አዝማሚያ አንዱን ለጌታ ብሰጠውም አንዱን ግን ሰዎቹን የምጠብቅበት እንደዚህ ብዬ ይሄኛውን በዚህ በኩል ለጌታ እንደዚህ ይላሉ፣ ከዛ በዚህ በኩል ለነሱ ነው። እናቴ ማን ሙሉ ለሙሉ ይጨፍናል? ብራዘር በዚህ ሙሉ ለሙሉ አትጨፍኑ። አይናችሁን አንዱን ግለጡ፣ ሰውየውን ተጠባበቁበት። ይህንን መንፈሳዊ ያድርጉት። ይህንን ጥንቃቄ መጽሐፉ ማስተዋል ይጠብቃል፣ ጥንቃቄ ይጋርዳል ነው የሚለው። ዝም ብለህ እንከፋቱን ሃይዌይ ላይ ግራና ቀኝ ሳላይ እሻገራለሁ ቅዱስ ሚካኤል ይጠብቀኛል ብትል ቅዱስ ሚካኤል ራሱ አላቅህም ነው የሚልህ። እንዴ ለምን እንጨፍናለን አይናችንን? እንዴ ምን ቦታ አንተ እንዴ እኔ መርካቶ አይኔን ብጨፍን ነው የሚሻለኝ። የመርካቶ እኮ ሌባ ይልክ የመርካቶ ሌባ ኪስ ውስጥ ይገባል፣ ጥሪትህን ይወስዳል። አለቀ ጥሪትህ። እነዚህ እኮ ነፍስክ ውስጥ ያለው ለእግዚአብሔር ያለህን ታማኝነት ሁሉ ነው የሚሰርቁ። እንዳትረሱት። ኪሳችሁ ብቻ አይደለም የሚሰረቀው፣ በነፍሳችሁ ውስጥ ለአምላካችሁ ያለ እንጥፍጣፊ ታማኝነት ነው የሚወሰደው። ለምሳሌ ምንም ሳታውቅ ጌታ እንደዚህ ይልሃል ልጅ ተወልጃለሽ ብሎሻል ይልሻል ጌታ። አላለህም እኮ ጌታ፣ ችግርሽን ጽፈሽ አንብቦታል ሰውየው። ልጅ ጌታ ሰጥሻለሁ፣ አንቺ ፌንት ትሰሪያለሽ። ማን አለኝ ነው የምትዩ? ጌታ አለኝ ነው የምትዩ። ቤትሽ ትሄጃለሽ፣ ትሞክሪያለሽ። ያለ ወትሮሽ ባልሽ ጋር ድሮ ለሊት ነበር የምትተኙ፣ ማታ ነበር የምትተኙ። ከዛ ቀን ሁሉ ትጀምሪያለሽ ጌታ ብሎኛል ብለሽ፣ ምሳ ሰዓት ላይ ትጀምሪያለሽ ጉዳዩን፣ ራስ ሰዓት ላይ የምታደርጊዋለሽ ጉዳዩን። ሊመጣ አይችልም፣ 2 ዓመት 3 ዓመት ያልፋል። ከዛ ውሸታ የምታደርጊው ነብዩን አይደለም። ነብዩማ ምንም ማያውቀውን ጉዳይ እኮ ነው የነገርሽ በአንቺ አስተሳሰብ። እሱማ ተገልጦለት ነው የነገርሽ። ስለዚህ ቀጥታ የምትጣየው ቃል ገባልኝ ከምትይው አምላክሽ ጋር ነው የሚሆነው። ይሄ ደግሞ እንጥፍጣፌ ከእግዚአብሔር ጋር ያለሽን እምነት ነው የሚወስዱብሽ እያልኩሽ ነው ሰዎቹ።